ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ዋናው የሀገራዊ ምክክር ጉባኤ በመጪው ሰኞ ሊጀመር ነው። የሀገራዊ ምክክር ኮሚሽን ለወራት ሲያካሄድ የቆየውን አጀንዳዎችን የማበጠርና ተሳታፊዎችን የመለየት ሂደት በማጠናቀቅ 500 አባላት ባሏቸው 8 ቡድኖች የተዋቀረው ዋናው የምክክር ጉባኤ በመጪው ሰኞ በይፋ እንደሚጀመር አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ስለ ሂደቱ በዛሬው ዕለት በሰጡት ማብራሪያ ላለፉት 2 ቀናት በ250 ተሳታፊዎች ተከፋፍለው በ16 ቦታዎች ሲካሄዱ የነበሩ የአጀንዳ መለያ ውይይቶች በስኬት መጠናቀቃቸውን ገልጸዋል። ከነዚህ ውይይቶች የተገኙ ሀሳቦችና ቃለ ጉባኤዎች በሙሉ ተጠቃለው ለዋናው ጉባኤ መቅረባቸውንም አብራርተዋል። በሂደቱ የተሳታፊዎችን ውክልና በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ከክልሎች ከተማ አስተዳደሮችና ከፌዴራል ተቋማት የመጡ የተለያዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የሃይማኖት ተቋማት በተሰጣቸው ኮታ መሰረት በጋራ ተመካክረው ወደ 330 የሚጠጉ ተወካዮቻቸውን መምረጣቸውን ተናግረዋል። እንደ መሬት ይዞታ፣ የከተሞች አስተዳደር፣ ህገ መንግስትና ፌዴራሊዝም ባሉ ቁልፍና አካታች ሀገራዊ ጉዳዮች ላይ የተሳታፊዎችን እውቀት ለማዳበር በዘርፉ ከፍተኛ ልምድ ያላቸው ገለልተኛ ባለሙያዎች የቴክኒክ ግብዓት እንደሚያቀርቡም ታውቋል። ፕሮፌሰር መስፍን አክለው እንደገለጹት ተሳታፊዎች በመጀመሪያው ምዕራፍ የየአካባቢያቸውን ጥያቄ ብቻ ይዘው የቀረቡ ቢሆንም በሂደት ግን በጋራ እንሰማ፣ መብቶቻችንና ማንነታችን በጋራ ይከበር ወደሚለው ማዕከላዊ ሀሳብና ሀገራዊ እይታ መምጣታቸው ትልቅ ተስፋን የሚሰጥ ነው። በመጪው ሰኞ ጠዋት ተሳታፊዎች መደበኛ የምክክር ስራቸውን በየቡድኖቻቸው በመከፋፈል እንደሚጀምሩ አክለዋል። ፕሮፌሰር መስፍን የህዝቡን ተስፋና የተሳታፊዎችን ሁኔታ በተመለከተ ሲያስረዱ በሀገር ውስጥም ሆነ ከሀገር ውጭ ያለው ህዝብ በሂደቱ ላይ ትልቅ ተስፋ መጣሉን ገልጸዋል። ይኸው ተስፋም መብትን ከማስከበር ባሻገር ለዘመናት ወደ ጭቅጭቅ፣ ግጭትና ጦርነት ያመሩ ቁልፍ አጀንዳዎችን በትክክል ተነጋግሮ አቅጣጫ በማስቀመጥ አጠቃላይ ሀገራዊ ሰላምን ማረጋገጥ እንደሆነ አብራርተዋል። አክለውም የተመካካሪዎች ቁርጠኝነትና የኃላፊነት ስሜት የሚደነቅ መሆኑን ጠቁመው በመጀመሪያው ምዕራፍ እያንዳንዱ ተሳታፊ የራሱን ጎሳ ማንነትና ፍላጎት ብቻ መሰረት ያደረገ ጥያቄ ይዞ ይቀርብ የነበረ ቢሆንም አሁን ግን በጋራ እንሰማ፣ ማንነታችንና መብቶቻችን በጋራ ይከበሩ በሚል ወደ ማዕከላዊ አቋም መጥተዋል ብለዋል። ተሳታፊዎቹ እርስ በርስ የሚጋጩና ጽንፍ የያዙ ሀሳቦችን እንኳን ሳይቀር ይዘው መጥተው ከምንም በላይ ሀገርን ማስቀደም እንዳለባቸው በመገንዘባቸው ወደ መሀል ለመምጣት በከፍተኛ ኃላፊነት እየሰሩ መሆናቸውን አብራርተዋል። ሰሞኑን ሲቀርቡ የነበሩትን በሙሉ በሚገባ በየቡድናቸው 16ቱን ቦታ ከቀረበ በኋላ የቀረቡት ቃለ ጉባኤዎች ትክክለኛው እነሱ የሰጧቸው ምላሾች፣ ሀሳቦች መሆናቸውን ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ይሄ እንግዲህ ትክክለኛው ሰነድ መሆኑ ነው። ይሄ ወዴት ይወስዳቸዋል ካላችሁኝ ወደ የሚቀጥለው ሰኞ ወደሚያደርጉት የትልቁ የጉባኤ ስብሰባዎቻቸው ማለት ነው። ጉባኤዎቹ ደጋግመን እንደተናገርነው 8 ቦታ ነው የሚሆኑት። 500ዎቹን የሚይዙ ነው የሚሆኑት። በሚቀጥሉት ሳምንታት እንግዲህ ለቀናት በእነኚህ ባላቸው ጉዳዮች ላይ እንደገና በሚገባ የተነሱትን ጉዳዮች ወደ በለጠ መግባባት የሚወስዷቸውን አጀንዳዎቻቸው ላይ የሚወያዩበት ሂደት ይኖራል ማለት ነው። ይሄ ነው እንግዲህ ሂደቱ በጣም ሰፊ ነው። ምናልባት ሰኞ እንግዲህ ሌሎች አንዳንድ አክቲቪቲዎችም ይኖሩናል። እንደመሰለኝ ሰኞ እዚሁ አካባቢ ወደ ልማቱ ይገባሉ። ሰኞ በጠዋት ችግኝ ይተክላሉ። ከዛ ችግኝ ከተከሉ በኋላ እንደገና 2 ሰዓት ተኩል የመደበኛ ስራቸውን የ500ውን ጉባኤ 8 ቦታ ላይ ተከፋፍለው ስራቸውን ይቀጥላሉ ማለት ነው። በአማራ ክልል 2018 በጀት ዓመት ኦዲት ተደርገው አስተያየት ከተሰጣቸው 190 ተቋማት ውስጥ ንጹህ የኦዲት አስተያየት የተሰጣቸው
19 ብቻ እንደሆኑ ተገለጸ። ለኦዲት ግምገማ ምላሽ የማይሰጡ መስሪያ ቤቶች ተጠያቂ ይደረጋሉ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 12ኛ መደበኛ ጉባኤ ዛሬ በቀጠለው የሁለተኛ ቀን ውሎ የአማራ ክልል ዋና ኦዲተር መስሪያ ቤት የ2018 በጀት ዓመት አፈጻጸሙን ለምክር ቤቱ አቅርቧል። የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ ባቀረቡት ሪፖርት እንደገለጹት በበጀት ዓመቱ 56 የፋይናንስና ህጋዊነት ኦዲት ቡድኖችን እንዲሁም አንድ የተጠቃለለ የኦዲት ቡድን በማደራጀት 241 ተቋማትን ኦዲት ማድረግ ተችሏል። የክልሉ ዋና ኦዲተር በሪፖርታቸው ካቀረቧቸው ቁልፍ ጉዳዮች መካከል በ2018 በጀት ዓመት ከጠቅላላው የክልሉ ዓመታዊ በጀት ውስጥ 40.7 በመቶ የሚሆነውን ኦዲት ማድረግ እንደተቻለ እንዲሁም ክልሉ ከሚሰበሰበው ገቢ 30.9 በመቶ የሚሆነውን ኦዲት ማድረግ እንደተቻለ ተጠቁሟል። በአማራ ክልል በ2018 ዓ.ም ሂሳባቸው ኦዲት ተደርጎ የኦዲት አስተያየት ከተሰጣቸው 190 ተቋማት መካከል ነቀፌታ የሌለው ወይንም ንጹህ የኦዲት አስተያየት ያገኙት 19 መስሪያ ቤቶች ብቻ መሆናቸውን የተናገሩት ዋና ኦዲተሩ መስሪያ ቤታቸው የኦዲት አገልግሎቱን ተደራሽነት፣ ጥራትና ውጤታማነት ለማሳደግ በርካታ ስራዎችን አከናውኗል ሲሉ አብራርተዋል። ዋና ኦዲተሩ በሪፖርታቸው በክልሉ ከሚገኙ ከ3000 በላይ ኦዲት ተደራጊ መስሪያ ቤቶች መካከል ከፍተኛ ስጋት ያለባቸው 548 ተቋማት ተለይተው በ5 ዓመት ስትራቴጂክ ዘመን ውስጥ ሙሉ የፋይናንስና ህጋዊነት ኦዲት ሽፋን እንዲያገኙ እየተሰራ መሆኑን ተናግረው በበጀት ዓመቱ 300 ተቋማትን የፋይናንስ ህጋዊነት ኦዲት ለማድረግ ታቅዶ ከ240 በላይ ተቋማትን ኦዲት ማድረግ ተችሏል ብለዋል። ሂሳባቸው ኦዲት ተደርጎ የኦዲት አስተያየቶች ከተሰጣቸው 190 ተቋማት መካከል አብዛኞቹ ተቋማት ምላሽ ሲሰጡ፣ ጥቂቶቹ ምላሽ አለመስጠታቸውን ጠቁመው በቀጣይ ምላሽ በማይሰጡ ተቋማት ላይ ተጠያቂ የማድረግ ተግባር የሚከናወን መሆኑን ተናግረዋል። ከባለፈው በጀት ዓመት የተሻገሩ 11 የክዋኔ ኦዲት ስራዎች በእቅዱ መሰረት ሙሉ በሙሉ መጠናቀቃቸውን አውስተው በአዲስ የተጀመሩ 9 የክዋኔ ኦዲት ስራዎችን የእቅዱን 75 በመቶ ማከናወን መቻሉን ገልጸዋል። የኦዲት ጥራት ቁጥጥር ስራዎች በተቋሙ የኦዲት ድጋፍና ክትትል ስርዓት መሰረት እየተፈጸመ ስለመሆኑ የኦዲት ስራዎች ከዓለም አቀፍ የኦዲት ደረጃዎችና ከተቋሙ ማኑዋሎች ጋር የተጣጣሙ ስለመሆናቸው ክትትል እየተደረገ መሆኑን እንዲሁም የባለሙያዎችን አቅም በስልጠና በማሳደግ የጥናትና ምርምር ስራዎችን በማከናወን የወረቀት አልባ አሰራርን በመከተልና የባለብዙ ዘርፍ ተግባራትን አካቶ በመተግበር ውጤታማ ስራዎች መሰራታቸውን ዋና ኦዲተሩ ገልጸዋል። የቀድሞ የማዕድን ሚኒስትር አምባሳደር ስንቅነሽ እጅጉ ከዚህ ዓለም በሞት ተለዩ። በኢትዮጵያ በሳይንስ በመንግስት አስተዳደርና በዲፕሎማሲው ዘርፍ የላቀ ስኬት በማስመዝገብ ለሀገራቸው ከፍተኛ አስተዋጽኦ ያበረከቱት አምባሳደር ስንቅነሽ እጅጉ ባደረባቸው ህመም በሕክምና ሲረዱ ቆይተው በ69 ዓመታቸው ከዚህ ዓለም በሞት ተለይተዋል። የአምባሳደር ስንቅነሽ እጅጉ የትምህርትና የስራ ህይወት ታሪክ ባጭሩ በመጋቢት ወር 1948 ዓ.ም በምዕራብ ሸዋ ዞን አምቦ ከተማ የተወለዱት አምባሳደር ስንቅነሽ በልጅነት ዘመናቸው በተለያዩ የሀገራችን ክፍሎች ተዘዋውረው ትምህርታቸውን ተከታትለዋል። የመጀመሪያ ዲግሪያቸውን በ1972 ዓ.ም በኬሚስትሪ ከአዲስ አበባ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪያቸውን በአናሊቲካል ኬሚስትሪ ከእንግሊዙ ኢስት አንግሊያ ዩኒቨርሲቲ በ1980 ዓ.ም አግኝተዋል። በማዕድንና ኢነርጂ ሚኒስቴር ቆይታቸው የኢትዮጵያ የማዕድን ሀብት ልማት ከማጠናከር ባሻገር በጊቤ 1 እና 2፣ ጢስ አባይ 1 እና 2፣ ተከዜ፣ ፊንጫ፣ አመርትነሽና ጣና በለስ የኃይል ማመንጫዎች ግንባታ ጉልህ አሻራ አሳርፈዋል። በተለይም ታላቁ የኢትዮጵያ ህዳሴ ግድብ ጥናት ተጠናቆ ወደ ግንባታ እንዲገባና በመጀመሪያዎቹ ዓመታት የግንባታ ክትትል ላይ የማይተካ ሚና ተጫውተዋል። ከዚህ በተጨማሪም በኢትዮጵያ አየር መንገድ የዳይሬክተሮች ቦርድ አባልነት፣ በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን፣ በኢትዮጵያ ልማት ባንክ በተለያዩ ዩኒቨርሲቲዎች እንዲሁም በሌሎችም በርካታ ሀገራዊ ተቋማት ላይ በቦርድ ሰብሳቢነትና አባልነት በብቃት መርተዋል። የአምባሳደር ስንቅነሽ የቀብር ስነ ስርዓት በነገው ዕለት በአዲስ አበባ እንደሚፈጸም የውጭ ጉዳይ ሚኒስቴር መግለጫ አመላክቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።